ጎሽ ፈታ በሉ ቤተሰብ። እንግዲህ ምንም ማድረግ አይቻልም። የዛንድሮ ጉድ ነው፣ ጌታ ጉድ ነው ትላላችሁ። አሁን ይሄ ምንድን ነው ትላላችሁ ቤተሰብ። ጭራሽ በቦዲጋርድ ነው እንዴ የምትቀሳቀሱ? ጎሽ ወጥ ረገጣችሁ ጌታ ወጥ ረገጣችሁ። ወይስ እናንተ አሁን ፍቅረኞቹ ነው የምትባሉ ወይስ ምንድን ነው አላማችሁ? አልገባንም እውነት ለመናገር ማለት ነው። እና አንተ ሰውዬ ወጥ ረገጥክ ጌታ ወጥ ረገጥክ። እኔ ቢሆን ማለት ነው ከዚህ ሰውዬ ጋር አልጨቃጨቀው፣ ሩታ ቢሆን አልጨቃጨቀውም። ቀጥ አድርጌ ነው እግዚአብሔር ነው የምላችሁ ለ2 ወር ይሁን ዋጋ አግኝቶ እስከሚወጣ ድረስ አልፋታችሁም ነበር። ግን ከነዚህ ጋር በትጨቃጨቅ ጥሩ ነው። እነዚህ እስር ቤት ማስገባት ነው። እግዚአብሔር አሁን እኮ በወጣ ህግ ልክ ይገባሉ። ጌታ ነው የምላችሁ። ይሄ እኮ አሁን የልጅ አባት ነው። ሴት ላይ መጫወት ካለ ሴት መቀሳቀስ አይቻልም፣ አይቻልም። ቤተሰብ እኔ ጥያቄ የሆነብኝ ምንድን ነው? ተጋቡ፣ በቃ ተጋቡ፣ ተጋቡ፣ ጌታን ተጋቡ ይሻላቸዋል። ይሄ ሁሉ ጉራ መነፋት ቲክቶክ ላይ ጭራሽ በቦርድ ጋርድ ነው የሚቀሳቀሱ። እነሱ ናቸው በር የሚከፍትላቸው። እጁን ይዟት አስወጣ። እቺ ራቆታ፣ እቺ የሴት አሰዳቢ፣ እቺ ሴት ናት፣ ችጋላሙታ ናት እንጂ በጣም ወጥ ረገጣችሁ። እግዚአብሔር እናንተ ዋጋ መስጠት አለባችሁ ዘንድሮ ማለት ነው። ቶበሉ በተለይ አብርሽ ዋጋ ቢያገኝ እኔ ደስታ አልችልም ማለት ነው። ቤተሰብ ሩታ ለምንድን ነው እነዚህ ሰዎች ዝም የምትል? ለምን ዝም የምትይ? በቀላሉ ለምን ትተዋለች? እኔ እንጃ። ይሄ ብልግና እየሰራን ያለ አሁን ላይ ማለት ነው። ይሄ ነውር ነው፣ ነውር ነው፣ እግዚአብሔር ነውር ነው። ልጅ ያለ ሰውዬ ከሌላ ሴት ጋር በዚህ ልክ መላላጥ፣ ከሚስቱ ጋር እሊ መገባባት እኮ ነውር ነው። እግዚአብሔርን ይሄ አሁን እናንተ እኮ እውነት የምትደግፉ ጤነኛ አትመስሉም። እግዚአብሔር ምንም አይታቸው ነው የምትደግፉ እንደዚህ ነገር ማለት ነው። ኃጢአት እኮ ነው። ነገ በእናንተ ቢደርስስ ብላችሁ አስቡ እስኪ። ምን ሆነ የምትደግፉ እነዚህ ሰዎች ማለት ነው። አሁን ፎቶ ስለለጥፉ ቲክቶክ ላይ ስለተጃጃሉ አሁን አብርሽ ጀግና ወደፊት የምትሉ አሁን ጀግንነት አይደለም ባካችሁ። ጀግንነት ለአገሩ የሚቆረቆር ሰዎች ናቸው። ይሄ ጀግንነት አያስብልም ጋይስ። ብልግና ነው፣ ብልግና ነው። ለትውልድ የሚያስተምሩ ያለው ብልግና ነው በአሁን ሰዓት ላይ ማለት ነው። በጣም ነው የሚያሳፍሩ። ጌታን ወጥ ረገጠ ይሄ ሰውዬ ማለት ነው። ለቤተሰብ ክብር የለው፣ ለሚስቱ ክብር የለው። ጂል ሴት ጎትቶ ማመጣት ለአንተ ብርቅ ነው መሰል። ሩታ ለመናደዱን ይመስለኛል። ትላንትና ፈርማ ስላለችው ዛሬ በእሊ በቦዲጋርድ ጭራሽ መጣ ማለት ነው። ብቻን አይደለም እኮ ይህ መኪና የገዛ ደግሞ ከሩታ ጋር ማለት ነው። ደግሞ በህግም ቢሆን እኩል ነው የምትከፋፈሉ ማለት ነው። ሁሉም ነገር ለአንተ ትታ አይደለችም ሩታ ማለት አታውም። ህግ ነው እኩል የሚያካፍልላችሁ። አላችሁን አንድ ላይ የሰራችሁን ገንዘቡ እኩል ነው የሚሰጣችሁ። አይገርምም? አንተ ተጃጅላ አሁን ይሄ ስራ ነው ትላላችሁ። ይሄ ጥሩ ነው የምትደግፉ ጥሩ ነው። ጌታ እስኪ ንገሩኝ። ተጃጃሉ እኮ ተጃጃሉ። ሚዲያን አቡኮ ሰለቸን እኛም ራሱ ማለት ነው። አንተ ለቤተሰብ ማትሰማ ደንቆሮ ሀልጫ ወንድ ነው። ጌታ ይህ አሁን ምኑ ነው የሚወዱ? ምኑ ነው የሚወዱ? ከሴት ቂጥ ስር የማይጠፋ ለሚስቱ ክብር ያጣ የሚስቱን ቤተሰብ እያዋረደ ቆሻሻ። እግዚአብሔር እንዴት እንዳስጠላይ ይቅርታ አድርጉልኝ። ይሄ አሁን ምኑ ነው የምትደግፉ? ምኑ እስኪ ምኑን አይታችሁ ነው የምትደግፉ? ሚስት ላይ ሌላ ሴት ማባረር ነው። በዚህ ልክ ሰርታችሁ ገንዘብ የምታገኙ ምን ይሰራላችኋል? ክብር ይበልጣል እኮ ከምኑም በላይ። አረ በጣም እንጃ ምን እንደምል አላውቅም። ዘገነናችሁኝ እግዚአብሔርን። እቺ ደግሞ በጣም አረ በስመ አብ ምን እንደምል አላውቅም። ቤተሰብ ማለት እቺ ጋለሞታ ቤተሰብ የላትም መሰለኝ፣ የላትም። ቤተሰቦቿን ቀበረች። ለዛ ነው ባለትዳር ወንድ ላይ የምትላላጠው ማለት እቺ ጋለሞታ ያስጠላችን ጌታን። በስማ አሁን ጭራሽ በቦርድ ጋርድ መጣችሁ ሩታን ለመናደድ ብላ ገደል እንዳትገባ እሱ ነው የምፈራው።